We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁ ክብራና ክብራን ተወዳጆቹ መድፈኞች ደጋፊዎች ስላገኘናችሁ በጣም ደስ ብሎናል። ማች ዳይ ነው ዛሬ የጨዋታ ቀን ነው። አርሰናል ምሽት 2 ሰዓት ተኩል ላይ በኤምሬትስ ከኤቨርተን ጋር ጨዋታውን አከናውናል። ከዛ ጨዋታ አስቀድሞ ትናንትና ምሽት ላይ ሚኬል አርቴታ ከጋዜጠኞች ጋር ስለ ጨዋታው ቆይታ አድርጎ ነበር። ሁሌ ከሚሰጠው ጋዜጣዊ መግለጫ ጥቂት ወጣ ያለ ጋዜጣዊ መግለጫ ነው። አንዳንድ ርዕሰ ጉዳዮችን ለማንሳት ሞክሯል። አንዳንድ ጉዳዮችን ደግሞ ያብራራበት መንገድ በጣም ግሩም ነው። ይህን ፕሬስ ኮንፈረንስ ለእናንተ አቀርበዋለሁ። ኢች ወርድ እያንዳንዱን ቃላቶች አንድም ሳናስቀር ማለት ነው። ስለምታደምጡና ቆይታችሁን ከኛ ጋር ስለምታደርጉ ከልብ እናመሰግናለን። ፕሬስ ኮንፈረንሱ የሚጀምረው ከጉዳት ዜናዎቹ ነው። የጉዳት ዜናዎች እንመለከታለን። አዲስ ጉዳት ስለመኖሩና ስላለመኖሩ ተጠይቆ መልሷል። የሃቨርት የባለፈው ቻምፒየንስ ሊግ የፍጹም ቅጣት ምት ምን አይነት ስሜት እንዳለው ተጠይቋል። ፋቢያን ሃዝለር በይፋ የብራይተኑ አሰልጣኝ ሚኬል አርቴታን ይቅርታ ጠይቆታል። በሰሞኑ ከሰጠው ጋዜጣዊ መግለጫ ላይ ሚኬል አርቴታን ይቅርታ ጠይቆታል። ይቅርታ መጠየቅ ብቻ ሳይሆን ለሚኬል አርቴታ እንደደወለ ተናግሯል። ሚኬል አርቴታ ስለዚህ ጉዳይ ጠይቆት ነበር። ፋቢያን ሃዝለር እንደደወለለትና እንዳልደወለለት እንዲሁም ደግሞ ስለሰጠው አስተያየትም ተጠይቆ ነበር። እሱ እንመለከታለን። ስለ ሞይስ ተጠይቋል። ለሞይስ ያለውን አድናቆትና ስሜት መግለጽ ችሏል። በቡድኑ ላይ እየተሰጡ ያሉት ኔጌቲቭ አስተያየቶች በቡድኑ ሜንታሊቲ ላይ ስለሚፈጥሩት ስሜትም እንዲሁ ተጠይቆ ነበር። ስለ ኳድራፖል ወይም ስለ 4 ዋንጫዎች ተጠይቋል። በጣም አሪፍ ምላሽ መልሷል። ቶተንሃም ሆትስፐር በሊጉ ላይ እንዲቆይ ትፈልጋለህ ወይ? የሰሜን ለንደን ጨዋታዎች በፕሪሚየር ሊግ ውስጥ እንዲቆዩ ተብሎ ተጠይቆ ነበር። ለዚህ ምላሽ መስጠት ችሏል። ስለ ስታይል ኦፍ ፕሌይ መናገር ችሏል። እዚህ ጋር በጣም የሚገርም አስተያየት ሰጥቷል። ለምሳሌ ነው የተጠቀመው ጨዋታ የቻምፒየንስ ሊግ የኒውካስል እና የባርሴሎና ጨዋታ ነው። ይሄን መልስ በደንብ ልታደምጡት ይገባል ማለት ስለሚጫወትበት ስታይል ኦፍ ፕሌይ ተጠይቆ የሰጠው መልስ ማለት ባርሴሎና በኒውካስሉ ጨዋታ ላይ ስለተጫወተበት መንገድ እስከ መረጃ የሰጠውን መልስ ብታደምጡት በጣም ደስ ይለኛል። ስለ እግር ኳስ ኤቮሉሽንም እንዴት ተጠይቆ ነበር። እግር ኳስ እንዴት እየተቀየረ እንደሆነ ደግሞ ከሰሞኑ የኢንተርናሽናል ብሬክ ይኖራል ከሳምንት በኋላ። ለዛም አሰልጣኞች የብሔራዊ ቡድን አሰልጣኞች ተጫዋቾቻቸውን መጥራት ይጀምራሉ። ስለዛም ተጠይቆ ነበረ የብሔራዊ ቡድን አሰልጣኞች ጋር ይነጋገር እንደሆነ እንዲሁም ደግሞ ተጫዋቾች በብሔራዊ ቡድን ጨዋታ ሲያከናውኑ ይጨነቅ አይጨነቅ ይረበሽ አይረበሽም እንደሆነም ተጠይቆ ምላሹን ሰጥቷል። እነዚህን ጥያቄዎች እና ምላሾችን ኢች ወርድ ከኛ ታደምጣላችሁ። አብራችሁን ስለምትቆዩ ስለምታደምጡን፣ እንዲሁም ላይክ አድርጋችሁ ድጋፋችሁን ስለምትሰጡን ከልብ እናመሰግናለን። ሰብስክራይብ ማድረግ አይለይ። እሱን ስለምታደርጉ ወደጋሚ አመሰግናለሁ። ከመሸጋገሪያ ሙዚቃ በኋላ ኖርዝ ለንደን ፎሬቨር በጥቂቱ አድምጠን ተመለሰን ሚኬል አርቴታ ምን አለ እሱ እንዳስሳለን። የሚኬል አርቴታ ለዛሬው ጨዋታ የተሰጠ ፕሬስ ኮንፈረንስ የጀመረው ከጉዳት ዜናዎች ነው። እናም አዲስ የጉዳት ዜና እንዳለ እንዲነግራቸው ጋዜጠኞቹ ጠየቁት። ምንም አይነት አዲስ የጉዳት ዜና ወይም ደግሞ ያጋጠመ የጉዳት ዜና እንደሌለ ነገራቸው። የኦዲጋርድን የትሮሳርድ መመለስስ አዲስ ነገር እንዳለም ጠየቁት። መመልከት አለብን በትክክል በጨዋታው ላይ ስለመሳተፋቸውና ለማሳተፋቸው ከሐኪሞች የተነገረን ነገር መጠበቅ አለብን። እርግጠኞች አይደለንም፣ ግን የመሳተፍ እድል እንዳላቸው ነው ለመጠቆም የሞከረው ሚኬል አርቴታ ማለት ነው። የሃቨርትዝ ፍጹም ቅጣት ምት ቡድኑ ስሜት ውስጥ ስለፈጠረው ነገርም ተጠይቀው ነበር። በቻምፒየንስ ሊግ የመጨረሻ ደቂቃ አርሰናል ያስቆጠረውን የሃቨርትዝ ጎል ያለውን ስላለው ፋይዳና በቡድኑ ስለፈጠረው ስሜትም እንዲሁ ጠይቀውት ነበር። እያንዳንዱ ውጤት እያንዳንዱ ፐርፎርማንሳችንና ግስጋሴያችን የቡድኑ የስሜት ለውጦችን ይለዋውጣል። ጨዋታው በመጨረሻ ሰዓት አቻ ማድረግ መቻላችን ትልቅ መነቃቃት ፈጥሯል። ምክንያቱም በጨዋታው መሸነፍ አይገባንም ነበር። ስለዚህ አሁን ወደሚቀጥለው ጨዋታ እያተኮርን ነው። ጊዜ የለንም። ያ ጨዋታ እንዳለቀ 1 ወይም 2 የቻምፒየንስ ሊግ ጨዋታዎችን ለማየት ጊዜ ነበረን። ከዚያም በቀጥታ ወደ ስራ ተመልሰናል ነው ያለና ምን ያህል በጣም የተወጣጠረ ስኬጁል እንዳላቸው ነው ለመግለጽ የሞከረው። ስለ ፋቢያን ሃዝለር አስተያየት ተጠይቆ ነበርና በጣም የሚደንቅ ነገር ነው። እዚህ ጋር ፋቢያን ሃዝለር ምን አለ ከሚለው ወይም ደግሞ ሚኬል አርቴታ ስለ ፋቢያን ሃዝለር አስተያየት ምን ተናገረ ከሚለው በፊት ፋቢያን ሃዝለር ከሚኬል አርቴታ በፊት ነው ጋዜጣዊ መግለጫ የሰጠው። ለዛ ነው ሚኬል አርቴታን የጠየቁት ማለት ነውና ፋቢያን ሃዝለር ሙሉ በሙሉ ሚኬል አርቴታን ይቅርታ ጠይቀውታልና
ከአስተያየቱ በኋላ በሚዲያ ከተነገሩት በኋላ ለአርቴታ ደውዬ አለ ሃዝለር ለአርቴታ ደውዬ ምን አይነት አስደናቂ ቡድን እንደሰራና ምን አይነት አስደናቂ አሰልጣኝ እንደሆነ ነግሬዋለሁ። እናም የተራገቡት የሚዲያ ወሬዎች ለነዛም ይቅርታ ብሎ እንደነገረው እና እንደደወለለት ፋቢያን ሃዝለር ተናገረና ፋቢያን ሃዝለር ስለሰጠው አስተያየት እና ስለሰጠው አስተያየት ሲሉት ማለት ስለ ይቅርታው ነው እየጠየቁት ያለ ማለት ያ የግል ንግግር ነው አለ። ቀደም ሲል የሰጣቸው አንዳንድ አስተያየቶች አሁን ይፋ ማድረጉ ስለሱ እንደ ሰው ብዙ አዎንታዊ ነገሮች ይናገራል ብዬ አስባለሁ። ስለዚህ ፋቢያን ትናንትና የተናገረው ነገር ምን አይነት ጥሩ ሰው እንደሆነ የሚናገር ይመስለኛል። ስለዚህ ያንን አደንቃለሁ። በሌላ በኩል እሱ ድንቅ አሰልጣኝ ነው። ብራይተን ላይ እየሰራ ያለው ስራ በጣም በጣም ጥሩ ነው። ስለዚህ የምትሉት ነገር ፋቢያን ምን አይነት ጥሩ ሰው እንደሆነ ይገልጻል ሲል ይቅርታ መጠየቁ እና መደወሉ ለሚካኤል አርቴታ ምን አይነት ጥሩ ሰው እንደሆነ ነው ለመግለጽ የሞከረ ሚካኤል አርቴታ ማለት ነው። ፋቢያን ሃዝለር ኦፊሻሊ ሚካኤል አርቴታን በሰሞኑ በሰጠው አስተያየት እና በአንድ ጨዋታ ውስጥ አንድ ቡድን ብቻ የተጫወተ በዚህ አይነት መንገድ በፍጹም የሚጫወት አይነት አሰልጣኝ አይደለሁም እያለ የሰጣቸውን አርሰናል ስለሚገላቸው ደቂቃዎች የሰጠውን አስተያየት ትክክል እንዳልሆን ለሚካኤል አርቴታ ለራሱ ደውሎ ይቅርታ እንዳይጠየቀው ራሱ በአንደበቱ መግለጽ ችሏል ማለት ነው። በዚህ የውድድር ዓመት ከዴቪድ ሞይስ ጋር ተነጋግራችኋል ወይ ብሎ ጠይቆት ነበር ጋዜጠኛው። ቀጣዩ ጥያቄ እሱ ነበርና አይ ጥቂት ጊዜ ተነጋግረናል አለ። ብዙ አይደለም፣ በተለይ ታህሳስ ወር ላይ ከተጫወትነው በኋላ አብረን ጊዜ አሳልፈናል። ነገር ግን እሱን ብቻ ሳይሆን ብዙዎች ረዳቶችና በክለብ ውስጥ ያሉ ሰዎችን ጭምር አውቃቸዋለሁ። ወደ ስፔን ለመመለስ ከወሰንኩ በኋላ ወደ ኤቨርተን ስላመጣኝ ትልቅ ትውስታና አመስጋኝ ነኝ። የእግር ኳስ ሕይወቴን እንደ ተጫዋች የቀየረው እሱ ነው። ብዙ አስደናቂ ነገሮችን አብረን አሳልፈናል ሲል ለዴቪድ ሞይስ ያለውን አክብሮት ነው መግለጽ የቻለው። ከባርሳ ወደ ፒኤስጂ ነበር በውሰት ያመራ ታስታውሱ እንደሆነ ሚካኤል አርቴታ ተጫዋች በነበረበት ጊዜ ማለት ነውና ወደ ስፔን የመመለስ ፍላጎት ነበረው። በስፔን አንዱ ቡድን በባርሴሎና እንኳን በቋሚ አሰላለፍ ባይጫወት ወደ ስፔን አንዱ ቡድን የመድ ፍላጎት የነበረው ዴቪድ ሞይስን ወደ ኤቨርተን ያመጣውና ይህን ነው ለማመስገን የሞከርና ወደ ስፔን ለመመለስ በሞከርኩበት ጊዜ ወደ ኤቨርተን ያመጣኝ ለዛ አመስጋኝ ነኝ ያለና በእግር ኳስ ሕይወቴ ትልቅ ነገር እና ትልቁን ነገር የቀየረልኝ ሰው ዴቪድ ሞይስ ነው ሲል ነው የነገረና ከጃንዋሪ ላይ አብረው ከተጫወቱ በኋላ የመጀመሪያውን ጨዋታ አርሰናል 1-0 ያሸነፈውን ጨዋታ ከዛ በኋላ ወይን እንደጠጡ ነው ሚካኤል አርቴታ ለመግለጽ የሞከረው አብረው ማለት ነው። ከውጭ በሚመጡ ትችቶች ምክንያት ቡድኑ ሁሉንም ሜንታሊቲዎች ሁሉንም ስሜቶች እንዴት እየተወጣቸው የሚገኘው ብለው ጠይቀውት ነበረ። ምክንያቱም ከሰሞኑ ምን እንደተፈጠረ በማይታወቅ መንገድ በተለይ አርሰናል ቼልሲን በሁለት ኮርናዎች ካሸነፈ በኋላ የሚዲያው ወሬ ሁሉ ጫጫታ ሆኗል። ላለፉት 7 ምናምን ጨዋታዎች አርሰናል ምንም አይነት የቆመ ኳስ ሳያስቆጥር ጨዋታዎችን ሲያሸንፍ ከቆየ በኋላ እና ሊቨርፑል በአንድ ጨዋታ በ45 ደቂቃ ብቻ 3 ኮርናዎችን እንዲያስቆጥሩ ዝም ያለ ሚዲያ አርሰናል ከ6 ጨዋታ በኋላ ኮርናዎችን ሲያስቆጥር እንደገና የሚዲያው ወሬ ከሰሞኑ የነበረውን ወሬ ሁሉ ታስታውሳላችሁ። እያንዳንዱ ሰው እየወጣ ስለ አርሰናል አጨዋወት ይገልጻል። እርግጥ የአርሰናል ማጥቃት ተዳክሟል፣ ምንም ጥያቄ የለውም። ግን ያን ያህል ደግሞ ደካማ ቡድን እንዳልሆነ ይታወቃልና ጆን ኦቢ ሚካኤል እንኳን በቦድካስት ወቅት በእኛ ሊሸቅል ወይም በእኛ ገንዘብ ሊሰበስብ የዩቲዩብ ይሄኛው ትክክለኛ የዋንጫ አሸናፊ ቡድን አይደለም ብሎ ሰሞኑ ሲናገር ሰምተናል። ከዛም የባሱ ቃላቶችን ተጠቅሞ ማለት ነውና ሚካኤል አርቴታ እሱን ነው የጠየቁትና ወደ መልበሻ ክፍል ገብተ ያለውን ስሜት፣ ጉልበት፣ እርስ በርስ የምንነጋገርበት መንገድ ማየት ብቻ ይበቃኛል አለ። አሁን ያለንበት ደረጃ ምን ያህል እንደምናከብረውና በውድድር ዘመኑ መጨረሻ በተመሳሳይ ደረጃ ላይ ለመሆን ምን ያህል እንደምንፈልግ ይሰማናል አለ። ይህ ደግሞ በእኛ ላይ የተመሰረተ ነው። ስለዚህ ትኩረታችን በምንሰራውና በምናስቀጥለው ጉዳይ ነው እንጂ በምንሰማው ጉዳይ አይደለም አለ ሚካኤል አርቴታና እዚህ ኢንተረስቲንግ አይደለም እዚህ ጋር የተናገረው ነገር ትኩረታችን በምንሰራው በምናስቀጥለው በምናገኘው ነገር ነው እንጂ በምንሰማው ጉዳይ አይደለም ሲል ነው ለመናገር የሞከረ። እዚህ ጋር አያይዘው አንድ ጥያቄ ጠየቁት፣ መጠየቅ የማይፈልገው ግን ደግሞ በየሳምንቱ እየጠየቁት ያሉት ጉዳይ ማለት ነው። ስለ 4 ዋንጫዎች ስለ ኳድሩፕል ማሰብ ከባድ አይደለም ወይ ብለው ጠየቁት። ሚካኤል አርቴታ ስለዛ እያሰበ እንዳልሆነ ደጋግሞ ተናግሯል አይደል? በጣም ደጋግሞ ማለት ስለ ኳድሩፕል እያሰበ እንዳልሆነ ተናግሯል። ወይም ደግሞ እያንዳንዱን ጨዋታ ጌም ባይ ጌም ነው እንጂ ማሸነፍ የሚፈልግ ስለ ኳድሩፕል እያሰበ እንዳልሆነ ተናግሯል። ስለሱ አለማሰብ አይ አለ በእኛ ቦታ ኮን ከአንዱ ውድድር ወደ ሌላ ውድድር ነው የምንሸጋገረዋል። በ7 ቀን ውስጥ በ3 የተለያዩ ውድድሮች እንጫወታለን። ይህ ደግሞ ከአንዱ ወደ ሌላው ይጎትታል። ለመዘጋጀት መልእክቶችን ለማስተላለፍ ትክክለኛ ውሳኔዎችን ለማድረግ ለማንኛውም ጨዋታ ለመዘጋጀት በቂ ነገሮች የሉንም አለ። ግን እያንዳንዱ ነገር ፊት ለፊት የሚመጣውን ነገር ፋይት እናደርጋለን አለ። ያ ጥረት አለን አለ። የቀረው ግን የዚያ ሂደት ውጤት ነው። ገና ብዙ ይቀረናል አለና ለእያንዳንዱ ጨዋታ ፋይት እናደርጋለን።
ቀሪው ነገር የዛው ውጤት ነው። እያንዳንዱ ጨዋታ ካሸነፍን በመጨረሻው ጊዜ ኳድራፖልም ሆነ ሌላም ነገር የመሳካት እድል ነው እንዳለው ለመናገር የሞከረ ማለት ነው። አንድ ነገር በዚሁ ልንገራችሁ፣ በጣም የገረመኝ ነገር ማለት ነው አርሰናል 4 የመጨረሻ ጨዋታዎችን ሲያደርግ በ4 የተለያዩ ውድድር እንደሚያደርግ ታውቃላችሁ። ኤቨርተን ጋር ዛሬ ምሽት 2 ሰዓት ተኩል እንጫወታለን። ማክሰኞ ከባየር ሊቨርኩሰን ጋር የሻምፒዮንስ ሊግ ጨዋታ እናደርጋለን። ማክሰኞ የሻምፒዮንስ ሊግ ጨዋታ ካደረግነው በኋላ ቅዳሜ ከሲቲ ጋር የካራባኦ ካፕ የፍጻሜ ጨዋታ እናደርጋለን። ከዛ በኋላ ኢንተርናሽናል ብሬክ ነው። ከኢንተርናሽናል ብሬክ እንደተመለሰ ከሳውዛምፕተን ጋር የኤፍኤ ካፕ ጨዋታ እናደርጋለን። የመጨረሻ 4 ጨዋታችን በ4 የተለያዩ ውድድሮች ናቸው። ካኒዩ ቢሊ ካኒዩ ኢማጂን ዚስ 4 የተለያዩ ውድድር በ4 የመጨረሻ ጨዋታዎች ማለት ነው። እና አርሰናል ያለበት ማንም ይሄን አያደርግም፣ ማንም ማለት ነው ከማንቸስተር ሲቲ ውጭ ከኛ ጋር ፌስ ከሚያደርገው ማንቸስተር ሲቲ ውጭ ማንም ይሄን አያደርግም። ቶተንሃም ለሰሜን ለንደን ደርቢ ሲሉ በሊጉ እንደሚቆዩ ትመኛለህ ብለው ጠየቁትና ስፐርስ እንግዲህ የመውረድ አደጋ አለበት። በዚህ ሳምንት በእሁድ ከሊቨርፑል ጋር ይጫወታል። ያን ጨዋታ የሚሸነፍ ከሆነ በሊጉ የመውረድ እድሉ በጣም ሰፊ እንደሆነ ይታወቃልና ስለዚህ ጉዳይ ነው የጠየቁትና አሁንም ያንን ነው የምናገረው አለ። ይህ ካሉን እጅግ ውብ ጨዋታዎች አንዱ ነው አለ። ከስፐርስ ጋር የሚያደርጉት በአመት 2 የሚያደርጉት የለንደን ደርቢ ኤንኤልዲ የሚባለው ጨዋታ ማለት ነው። ምክንያቱም በስፖርታዊ ጨዋነት ውስጥ እንዲህ ያለው ስሜት ፉክክር ሲኖር ጨዋታውን እና ካሸነፉ በኋላ ደስታ ወደ ሌላ ደረጃ ከፍ ያደርገዋል። ምን እንደሚፈጠር መናገር የኔ ድርሻ አይደለም፣ ነገር ግን እርስ በርስ መጫወት ምን እንደሚመስል መግለጽ እችላለሁ ሲል እንዲቆዩ ፈልጋለሁ ብሎ አልተናገርም። ግን ደግሞ ከነሱ ጋር መጫወት ምን ያህል ደስታ እንደሚሰጥ ነው ለመግለጽ የሞከረው ማለት ነው። በድጋሚ ስለ ሞይስ ነው የጠየቁት። ሞይስ በስራው ላይ ስለቆየበት ረጅም ጊዜም ጠየቁት፣ በእግር ኳስ አሰልጣኝነቱ ማለት ነው። በጣም የሚያስደንቅ ነው አለ። ለኔ እርሱ በፕሪሚየር ሊግ ከነበሩ ታላላቅ አሰልጣኞች አንዱ ነው። ምክንያቱም ያንን ደረጃና ወጥነት በተለያዩ ሁኔታዎች በተለያዩ ክለቦች ውስጥ ጠብቆ መቆየት በጣም ከባድ ነው። ሰዎች ይህን ሊያደንቁት ይገባል። ምክንያቱም እንዲህ ያለ ነገር በጣም አልፎ የሚታይ ነገር ነው። በመጀመሪያ ጠንካራ ሴቶች፣ አስደናቂ የስራ ትጋት፣ ለእግር ኳስ ትልቅ ፍቅር ሊኖር ይገባል። እሱ በጥሩም በመጥፎም ጊዜያት ውስጥ አልፏል። በሁሉም ውስጥ ሁልጊዜም ራሱን የሚመራበት መንገድ ተመሳሳይ ነው። ይህም ለሱ ትልቅ ክብር ይገባዋል ሲል ለሞይስ ያለውን አክብሮት ነው የገለጸው። ሚኬል አርቴታ ሞይስን እንዴት እንደሚወደውና እንደሚያከብረው ደጋግሞ እያሳየን ያለ ይመስለኛል አይደል? በዚህ ውድድር ዘመን የመጫወቻ ስልት ወይም ስታይል ኦፍ ፕሌይ አስፈላጊ ነው ብለህ ታምናለህ ብለው ጠይቀውት ነበርና ልትጫወት የምትችለውን ምርጥ እግር ኳስ መጫወት ነው። ጨዋታውን ለማሸነፍ የሚጠይቅን ሁሉ ነገር ማድረግ ነው። በፕሪሚየር ሊግ ምን እየሆነ እንዳለ ባለፈው ቀን ተገንዝቤያለሁ። በኒውካስልና በባርሴሎና መካከል የተደረገውን የሻምፒዮንስ ሊግ ጨዋታ እመለከት ነበር። ለኔ ባርሴሎናዎች በአውሮፓ ውስጥ በሚጫወቱበት መንገድ እጅግ አስደሳች እና አስደናቂ ቡድን ናቸው። የፕሪሚየር ሊግ ቡድን ኒውካስል ሲገጥሙ ግን የተለየ ጨዋታ አየ። ኒውካስል በጣም በጠንካራ እንቅስቃሴዎች፣ በከፍተኛ ጫናዎችና በአጫወት ልዩ ነበር። ባርሴሎና እንዲህ ሲጫወት አይቼ አላቅም። ይህ ለኒውካስል ትልቅ ክብር የሚሰጥ ነው። በስፔን በየሳምንቱ የምታያቸው የባርሴሎና 1000 ቅብብሎች አየ የሉም። አሁን በጣም የተለየ ጨዋታ ነበር። ውብ ሊሆን ይችላል። አዎ፣ ግን ኒውካስል ጨዋታው እንዲሆን አድርገውታል ሲል የምንጫወትበት መንገድ እና የፕሪሚየር ሊጉ አጫወት ነገሮች እንዴት እየቀየረ እንደሆነ በመረጃ ነው ለጋዜጠኞች ሊያሳምናቸው የሞከረ በመረጃ ማለት ነውና ባርሴሎና ያን 1000 ቅብብል እንዲያደርግ ኒውካስል አልፈቀደለትም ማለት ነው። አያችሁ ፕሪሚየር ሊጉ በምንፈልገው መንገድ እንድንጫወት ነው እያደረገ እንዳለ ለመናገር የሞከረው። ለምንድነው በዚህ ውድድር ዘመን 6 የፕሪሚየር ሊግ ቶችን በ4 እና ከዚያ በላይ ጎሎች ገብቶባቸው የተሸነፉት ብሎ ኒውካስልን ጠየቁትና ባርሴሎና ስላቆኑበት የመጫወቻ መንገድ ነበረ መጀመሪያ መለሰ ይላልምትና ሊያወጣጡት የሞከሩ። ኒውካስል ግን ዘንድሮ እኮ በ6 አጋጣሚዎች ከ4 በላይ ጎሎች ገብቶበት ተሸንፈዋል ብለው ጠየቁትና ተመሳሳይ ምሳሌ አለ ኒውካስል ከባርሴሎና ብሎ ነው የመለሰ። እውነታው ይህ ነው። ይህንን ማየት ካልፈለግን ምናልባት ለጨዋታው ያለን አመለካከት መቀየር ይኖርበታል። ምክንያቱም የሊጋችን አዎንታዊ እውነታ ይህ ነው ሲል ይሄን ብቻ የመለሰላችሁና ዘ አንሰር ኢዝ ኒውካስል ኤንድ ባርሴሎና ነው ያላችሁ። የጨዋታው መንገድ ማለት በከፍተኛና ዝቅተኛ ደረጃ ባሉ ቡድኖች መካከል ያለው ልዩነት እየጠበበ ስለመሆኑ ጠይቀውት ነበረ። በፕሪሚየር ሊጉ ትልልቅ የሚባሉ ቡድኖች ወይም ትንንሽ ከሚባሉ ቡድኖች ያላችሁ ጋፕ በጣም እየጠበበ ነው ያለ። በጣም በትንሽ ማርጂኖች ነው የተለያዩ የሚገኙትና በዓለም ላይ ምርጡ ሊግ መሆን ከፈለክ ይህ ሊኖር ይገባል። አዝናኝና ግምታዊ ያልሆነ አንፕሬዲክቴብል ካልሆነ ግን አሰልቺ ይሆናል አለ። ማንኛውም ተጋጣሚ ማሸነፍ ምን ያህል ከባድ እንደሆነ የጠቀስካቸው ቁጥሮች ምሳሌ ናቸው ሲል ለመጥቀስ ሞከረና የዓለማችን ምርጡ ሊግ ለመባል ይህ ሊኖር ይገባል ሲል ነው የመለሰ። ስለ እግር ኳስ ኢቮሉሽንም ጠየቁት። እግር ኳስ በፍጥነት እየተቀየረ ነው ያለና እግር ኳስ በፍጥነት እየቀየሩት ካሉ ሰዎች አንዱ ደግሞ ሚኬል አርቴታ እንደሆነ ነግራቸዋለሁ። ጊሊም ባላጊ ሚኬል አርቴታ
የሚቀጥለው ትውልድ የሚቀደው አሰልጣኝ ነው እንደ ፔፕ ጋርዲዮላ ብሎ አንድ ሪሰርች እንዳወጣ በቅርቡ ይታወቃል። እና ስለ እግር ኳስ እድገት ጠየቁት። ሁሉም ሰው ከሌላው እየተማረ ነው። በየቀኑ መረጃውን ወደ ምርጥ ላፕቶፕ እንደማስገባት እና የምታደርገውን ጥሩ ነገር ወስዶ ለመድገም እንደመሞከር አለ። ስለዚህ ይህ በጣም በፍጥነት የተለወጠ ነው፣ ልክ እንደ ማንኛውም ስፖርት ማለት ነው። በቴኒስ ወይም በኤንቢኤ እንደምናየው ሁሉም ውጤታማ የሆነው ነገር እየተሻሻለ ነው የሚሄደው። በፎርሙላ 1 በማራቶኑ ተመሳሳይ ነው የሚገኙ ምርጥ ነገሮች፣ ምርጥ ስፖርቶች እየተሻሻሉ ነው የሚሄዱ። በተመሳሳይ መንገድ ተመሳሳይ ነገር ከተመለከትን አመታት ሆኖናል ሲል ነው ለመመልከት የሞከሩ። ሌሎች የማይጠበቁበት አንተ ብቻ ጨዋታውን የምታይበት መንገድ አለ ብለህ ታምናለህ አሉት። ሌሎች ብዙ አሰልጣኞች የማይጠቀሙበት ግን አንተ ብቻ ጨዋታዎችን የምታይበት መንገድ አለ ብለው ጠየቁት። አላቅም ማለት ግን ለእያንዳንዱ ተጋጣሚ ነገ ምን ሊፈጠር እንደሚችል ለመገመት ሞክራሉ። ምን ሊያደርጉ እንደሚችል፣ ምን አይነት ሁኔታ ሊፈጠር እንደሚችል፣ በምን መንገድ መከላከል እንዳለብን አስባለሁ። በምናጠቃበት መንገድ ለኛ ምቹ የሆኑት ሁኔታዎችን ለመፍጠርና እነዚያ ነገሮች ለማጣጣም እንሞክራለን። ያ ግን ከባድ ነገር ነው ሲል ለመሞከር የሞከረው። ተጫዋቾች በብሔራዊ ቡድን ጨዋታዎች ወቅት ምን ያህል ደቂቃ እንደሚጫወቱ ከብሔራዊ ቡድን አሰልጣኞች ጋር ትነጋገራለህ ብለው ጠይቁት። እንግዲህ በዚህ ሳምንት የመጨረሻው የዓለማችን ኢንተርናሽናል ብሬክ ይከናወናል። ወይም ደግሞ ከአርሰናል ከሲቲ ጋር የፋይናሉን ጨዋታ ካረገ በኋላ ኢንተርናሽናል ብሬክ ነው። እናም ስኳዳቸውን በዚህ ሳምንት ያሳውቃሉ ሁሉም ብሔራዊ ቡድኖች ማለት አሁን የሚጠቀሙበት ስኳድ ለዓለም ዋንጫ ከሚጠቀሙበት ጋር ተመሳሳይ የመሆን እድል አለው የመጨረሻው ኢንተርናሽናል ብሬክ ስለሆነ ማለት ነውና ለዛ ነው ሁሉም አሰልጣኞች በዚህ ሳምንት ስለ ኢንተርናሽናል ብሬክ ጥያቄዎች ቀርቦላቸዋልና ሚኬል አርቴታ ምን አለ? ከአብዛኞቹ ጋር በጣም ጥሩ ግንኙነት አለና ልክ እንደነሱ እኛም ዝርዝር መረጃዎች አሉ። ምክንያቱም እነሱ ከተጫዋቾች ጋር ግንኙነት አሏቸው። ስለዚህ ትክክለኛውን ውሳኔ ለማድረግ እንነጋገራለን ሲል ከብሔራዊ ቡድን አሰልጣኞች ጋር እንደሚያወራ በግልጽ ለጋዜጠኞች መናገር ሲሆን በብሔራዊ ቡድን ጨዋታዎች ወቅት ተጫዋቾቻችን ስትመለከት ትጨነቃለህ ወይ ብሎ ጠየቁት። በጣም የምደሰትበት ጊዜ አይደለም፣ በተለይ 18 እና 19 ተጫዋቾች ለብሔራዊ ቡድን ሲጫወቱ ሲል ነው ለመመለስ የሞከረውና እዚህ ጋር ወድጀዋል። ወደ ብሔራዊ ቡድን መሄዳቸው የምደሰትበት ጉዳይ አይደለም ሲል ለመናገር የሞከረው። ስለ አርሰናልና ኤቨርተን ጨዋታ ተጨማሪ ነገር የምትለን ነገር ካለ ሲሉት ጨዋታው ላይ እንገናኝ ብሏቸው ተነስቶ ነው ለመሄድ የሞከረ ማለት ነው። የሚኬል አርቴታ ጋዜጣዊ መግለጫ ኢች ወርድ ይህን ይመስል ነበር። ኢች ወርድ ነው የምላችሁ፣ እያንዳንዱ ቃላቶችን ነው ያቀረብኩላችሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ኢንተረስቲንግ ጉዳዮች ያሉበትና ሁሌ ከሚሰጣቸው ጋዜጣዊ መግለጫዎች በትንሹም ቢሆን የተለየ ጋዜጣዊ መግለጫ ይመስለኛል። አብራችሁ ስለነበራችሁ ከልብ አመሰግናለሁ። መልካም ጨዋታ፣ መልካም ውጤት ባይ